الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى የምንማርበት ደርሳችን ነው። በዚህ ደርስ ላይ ኪታቡ ሰላት ባቡ ሰላት አልኩሱፍ ላይ ያለ ነው። የሐዲስ እብን አባስ ረዲየላሁ ዐንሁ እያየን ነበር ያቆም ነው። ያው ከዛው እንጀምራለን። وعن ابن عباس رضي الله عنهما قال انخسفت الشمس على عهد رسول الله صلى الله عليه وسلم فصلى. كعبد الله بن عباس رضي الله عنهما بتزجب حديث انخسفت الشمس على عهد رسول الله صلى الله عليه وسلم فصلى. النبي صلى الله عليه وسلم زمن ፀሐይ ተጋረደችና صلاة سجد فقام قياما طويلا نحو من قراءة سورة البقرة. በጣም ረጅም የሆነ መቆምን ቆሙ በሰላት ላይ ልክ የሱረቱል በቀራን ርዝመት የሚያክል ማለት ነው። ثم ركع ركوعا طويلا ከዛም ረጅም የሆነ ሩኩዕን አደረጉ። ثم رفع فقام قياما طويلا ከዛም ተነሱና እንደገና ረጅም መቆምን ቆሙ። وهو دون القيام الأول ከመጀመሪያው መቆም አነስ ያለ ማለት ነው። ثم ركع ركوعا طويلا ከዛ ድጋሚ ሩኩዕ አደረጉ ረጅም የሆነ ሩኩዕ። وهو دون الركوع الأول ከመጀመሪያው ሩኩዕ በታች የሆነ ወይም ያነሰ የሆነ። ثم سجد ከዛም ስጁድ አደረጉ። ثم قام قياما طويلا ከዛም ረጅም የሆነ ቁመትን ቆሙ። وهو دون القيام الأول ይሄም እንደዚሁ ከመጀመሪያው ቅያም ያነሰ ነው ማለት ነው። ثم ركع ركوعا طويلا ከዛ በኋላ እንደገና ረጅም የሆነ ሩኩዕን አደረጉ ማለት ነው። وهو دون الركوع الأول እሱም ከመጀመሪያው ሩኩዕ ያነሰ የሆነ ነው። ከመጀመሪያው ሩኩዕ ያነሰ የሆነ ነው። وهو دون الركوع ودون القيام الأول ثم ركع ركوعا طويلا ከዛም እንደገና ረጅም የሆነ ሩኩዕ አደረጉ። وهو دون الركوع الأول ثم رفع فقام قياما طويلا ከዛም ተነሱ እንደገና ረጅም መቆምን ቆሙ። وهو دون القيام الأول ከመጀመሪያው ቅያም ያነሰ የሆነ ማለት ነው። ثم ركع ركوعا طويلا ከዛም ረጅም ሩኩዕ አደረጉ። وهو دون الركوع الأول ثم سجد ثم انصرف ከዛም ጨርሰው ተነሱ ማለት ነው። وقد انجلت الشمس ፀሐይዋም ተገልጻ ማለት ነው። فخطب الناس ለሰዎች ምክርን ሰጡ። متفق عليه ሐዲሱን ቡኻሪና ሙስሊም የተስማሙበት የሆነ ሐዲስ ነው። ቡኻሪና ሙስሊም በዘገባው ላይ በሰሂህነቱ ላይ የገጠሙበት ሐዲስ ነው። ወለፍዙ ሊልቡኻሪ ቃሉ ደግሞ የኢማም አልቡኻሪ ነው። ወፊ ሪዋየት ለሙስሊም በሌላ የኢማም ሙስሊም ዘገባ ሰላ ሒነ ኩሲፈት الشمس 8 ረክዓት ፊ 4 ሰጀዳት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ በተጋረደች ጊዜ 8 ረክዓት 8 ሩኩዕ ፊ 4 ሰጀዳት በአራት ስጁዶች 2 ረክዓና 8 ሩኩዕ ማለት ነው። وعن علي مثل ذلك ከዓልይ እንደገና ይሄንኑ ተመሳሳይ ተዘግቧል። ወለሁ عن جابر እንደገና ኢማሙ ሙስሊም ከጃቢር صلى 6 ረክዓት ب4 ሰጀዳት 4 ስጁድ which is 2 ረክዓ ማለት ነው። 6 ረክዓት 6 ሩኩዖች ማለት ነው። በእያንዳንዱ ረክዓ 3 የቀደሙ በእያንዳንዱ ረክዓ 4 ولأبي داود عن أبي بن كعب أبي داود بزجوت كأبي بن كعب صلى فرفع 5 ركعات بعنده ركعة عليه مالته أمست بعنده ركعة عليه أمست ركوع وسجد سجدتين ولت سجود كاربو بهلا وفعل في الثانية مثل ذلك ولت تنيو ركعة من دزيو فتقبلوا 10 ركوع بولت ركعة وسط مالته. إيه حديث የሚያመለክተን ያው የተለያዩ የአሰጋገድ ሁኔታዎች መታየታቸውን ሐዲሶቹ በጥቅሉ ስንመለከት በጣም ብዙ የአሰጋገድ አይነቶችን ያሳያሉ። በሐቂቃ ሰላት አልኩሱፍ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተከሰተው አንዴ የተሰገደው አንዴ ነው። እነዚህ ሁሉ ረካዓዎች 2 ሩኩዕ በአንድ ረካዓ ላይ 2 ሩኩዕ ተዘግቧል። 3 ሩኩዕ ተዘግቧል። 4 ሩኩዕ ተዘግቧል። 5 ሩኩዕ ተዘግቧል።
እንዳልነው ያው በነቢ ሰለላሁ ዐለይሂ ወሰለም ዘመን የተከሰተው አንድ ነው። የሰገዱትም ነቢ ሰለላሁ ዐለይሂ ወሰለም አንድ ሰላተል ኩሱፍ ነው። ዑለማዎች ይህንን ከግምት ውስጥ በማስገባት ሁሉንም ዘገባዎች ካገናዘቡ በኋላ ተሕቂቅ ያደረጉት የተሻለ የሚባለውና ትክክለኛ በጣም ሰሒህ የሆነ ዘገባ የሚባለው ሐዲሱ አይሻ ነው። ሐዲሱ አይሻ 4 ሩኩዕ በሁለት ረካ ውስጥ ማለት ነው። በእያንዳንዱ ረካ 2 ሩኩዕ የሚለውን ከሌሎቹ በጥንካሬ አስበልጠውታል። ከዛም በመነሳት ሌሎቹን ትተዋቸው ሰላተል ኩሱፍ የሚሰገደው 2 ረካ ነው። በእያንዳንዱ ረካ ደግሞ 2 ሩኩዕ ይደረጋል የሚለውን አብዛኛዎቹ አኢማዎች ሙሐቂቆች በዘገባ ደረጃ አስበልጠው ያዩትና ሌላውን የተዉት ይህንን ሐዲስ ነው ማለት ነው። ከነዛ መካከል ኢማሙ ሻፊዒ፣ ኢማሙ አሕመድ፣ ኢማሙ አልቡኻሪ፣ ኢብኑ ተይሚያ፣ ኢብኑል ቀይም ሌሎቹም ይህንኑ ነው ያጸደቁት ማለት ነው። በዚህ ዙሪያ በጥቅሉ የምናየው ምንድን ነው? እሱ የኹሱፍም ሆነ ኩሱፍ ሰላቱ ረጅም እንደሆነ ከዚህም ሐዲስ የምናየው እሱን ነው። ሰላቱ ረጅም ነው። የተለየ አሰጋገድ ነው የሚሰገደው። ይኸውም 2 ረካ ነው የሚሰገደው። በእያንዳንዱ ረካ 2 ሩኩዕ አለ። የመጀመሪያውን ሩኩዕ ካደረጉ በኋላ ሲመለሱ እንደገና ቅርአት ይጀመራል። ረጅም ከተቀራ በኋላ እንደገና ሩኩዕ ይደረጋል። ሸይኽ አልእስላም ኢብኑ ተይሚያ ረሒመሁላሁ ተዓላ ምን ይላሉ? አልኩሱፉ የጡሉ ዘማኑሁ ታረተን ወየቅሱሩ ኡኽራ። ሰላተል ኩሱፍ እንደ ሁኔታው አንዳንዴ ሊረዝም ይችላል፣ አንዳንዴ ደግሞ ሊያጥር ይችላል። ቢሐሰቢ ማ የክሲፉ ሚንሁ ፀሐዩ በተጋረደበት ልክ ማለት ነው። ኢዛ ዐዙመ አልኩሱፍ ግርዶሹ በረዘመ ቁጥር ጠወለት ሰላቱ ሐታ የቅረአ ቢልበቀረቲ ወነሕዊሃ ፊ አወሊ ረክዓቲን ወባዕደ ሩኩዕ ዱነ ዛሊካ። እንደ ሁኔታው የበቀራን ያህል ርዝመት ወይም በቀራን ራሱ ሊቀራ ይችላል በአንደኛው ረክዓ ላይ በአንደኛው ሩኩዕ ላይ። ከዛ ተመልሶ ከሩኩዕ ሲነሳ እንደገና ሌላ ረጅም ቅራ ይቀራል ከመጀመሪያው ያነሰ የሆነ። በዚህ መሰረት ነው የሚሰራው። ወቀድ ጃአት አልአሐዲሱ ሰሒሐቱ ቢማ ዘከርና በተጠቀሰው መሰረት የመጣውን ሐዲስ አይተናል። ሰሒሕ ሐዲስ ወሹሪዐ ተኽፊፉሃ ሊዘዋል ሰበብ። ይሄ የሰላተል ኩሱፍ ሰላት ዛቱ አስባብ በሰበብ የተነሳ የሚደረግ ሰላት ስለሆነ ሰበቡ በተወገደ ሰዓት ላይ ምን ይሆናል? ያም ሰላቱ ይወገዳል ማለት ነው። ሰበቡ በተወገደ ሰዓት ሰላቱ ይወገዳል። ስለዚህ ወከዛ ኢዛ ዑሊመ አነ አልኩሱፈ ላ የጡል እንዳልረዘመ አጭር እንደሆነ ከታወቀ ወኢን ምን ይሆናል? ሰላቱም በዛው ልክ ያጥራል ማለት ነው። ወኢን ኸፈ ቀብለ ሰላቲ ሹሪዐ ወኡጅዘ። ሰላቱን ሊያደርጉ ብለው በተነሳሱበት ሰዓት ላይ መወገዱ ቢታወቅ ሰላቱን ይጀምሩትና ባጭሩ ያቋርጣሉ ማለት ነው። ቢማዕና አሳጥረው ይሰግዳሉ። እስከሚወገድ ድረስ እንደሚቆየው ይሄኛውን አይቆይም። ምክንያቱም እነሱ ለሰላት ተነስተዋል፣ ግን ምን ሆኗል? ፀሐይ ኦልሬዲ ተገልጣለች። በዚህን ጊዜ ሰላታቸውን ይጀምራሉ፣ ግን ምን ያደርጋሉ? አሳጥረው አጭር አድርገው ይሰግዳሉ። ወዐለይሂ ጀማሂሩ አህሊል ዒልም ሊአነሃ ሰላቱን ሹሪዐት ሊዕላ ወቀድ ዛለት። ምክንያቱም ለምክንያት የተደነገገ ስለሆነ ምክንያቱ በተወገደ ሰዓት ላይ ሰላቱም ይቆማል ማለት ነው። እንሰረፈ ሰለላሁ ዐለይሂ ወሰለም ሚነ ሰላት ወቀድ እንጀለት ሸምሱ ፈኸጠበ ናስ። ኹጥባ በሰላተል ኩሱፍ ላይ ይህን ያህል አንገብጋቢ አይደለም ከመሆኑም ጋር ዋዕዝ ማድረጉ ተገቢ ነው የሚሉት። ይሄ ሲፋ እንግዲህ ከአብዱላህ ብን አባስ የተዘገበ ነው። ከሐዲስ አይሻ ረዲየላሁ ዐንሃ የተዘገበ ነው አይተናል። ነገር ግን በእነዚህ ውስጥ ያለው ያው ዋዕዝ ማድረግ እንጂ እንደ ልክ እንደ ጁምዓ ኹጥባ የሚደረግ አይደለም ማለት ነው። ቀደም ሲል እንዳነሳ ነው ዑለማዎቹም በሐዲሱ መጠን በሐዲሱ ዘገባ ልክ ኺላፍ አላቸው ምን ያህል እንደሚሰገድ ማለት ነው። ተሰላ ረክዓተይን 2 ረክዓ በ2 ሩኩዕ ብቻ ይሰገዳል የሚል አቋም ያዙ አሉ። ወሐኒፋ ለምሳሌ በዚህም ላይ ዘገባ አስቀምጠዋል እንደ ማስረጃ። ጅምሁሩል ዑለማ አብዛኛዎቹ ዑለማዎች ያሉበት አና ተሰላ 4 ረክዓት ፊ 4 ሰጅዳት 4 ስጁድ በ4 ሩኩዕ የሚለው ሐዲስ አይሻ ረዲየላሁ ዐንሃ እንዲሁም ሐዲስ ኢብኑ አባስ ረዲየላሁ ዐንሁ የሚጠቁመው ይህንን ነው። እነዚህ ሁለቱ ሐዲሶችን በተመለከተ ኢብኑ አብዱል በር ምን ይላሉ? ሃዛኒ አልሐዲታን ሚን አሰሒ ማ ሩዊየ ፊ ሃዛል ባብ።
እነዚህ ሁለቱ ሐዲቶች በዚህ ርዕስ ውስጥ ከተዘገቡት መካከል በጣም ሰሒህ ሆኖ የምናገኛቸው እነዚህ ነው። ሌሎቹ ደግሞ በሁሉም ዘገባ ላይ የመጡት ሊሰራባቸው ይችላል። ነገር ግን አፍضሉ 4 ረክዓ ማነው 2 ረክዓ በ4 ሩኩዕ የሚለው አፍضል ነው። ግን ሌሎቹም የሚቻሉበት ሁኔታ አለ ይላሉ። በጥቅሉ ራጂህ የሆነው ዑለማዎች አስበልጠው ያዩት 4 ረክዓ በ2 ሩኩዕ የሚለውን ነው ማለት ነው። ሌላው ከዚህ ጋር ተያይዞ የሚነሳው ሰላተል ኩሱፍ ወቅቱ መቼ ነው? በወቅትና ቢከሰት ሰላተል ኩሱፍ ወቅትና ላይ ቢከሰት ይሰገዳል ወይ? የተከለከለ ወቅት ላይ ቢከሰት ለምሳሌ ፀሐይ መሀል አናት ላይ ከዙሁር በፊት ባለው ወቅት ላይ ቀብለ ዘዋል ኩሱፍ ቢከሰት ይሄ አንዱ የተከለከለበት ወቅት ነውና እዛ ሰዓት ላይ መስገድ ይቻላል ወይ የሚለው ብዙዎቹ ነህይ ወቅት ላይ አይሰገድም ክልክል ስለሆነ የሚል አቋም አላቸው። ነገር ግን ኢማም ሻፊዒ ወይም በሻፊዒያ መዝሀብ እንደምናየው ማንኛውም ይሄ ብቻ አይደለም፣ ሰላተል ኩሱፍ ብቻ አይደለም፣ ማንኛውም የሱና ሰላት ዛትል አስባብ ከሆነ ወቅትና መስገድ አይከለከልም ይላል። ምክንያቱም ያነው ጃአ አልአምሩ ቢሃ ትእዛዝ ስለመጣበት። ለምሳሌ ተሕየተል መስጂድ አንድ ሰው መስጂድ ሲገባ 2 ረክዓ ሳይሰግድ መቀመጥ የለበትም። መቀመጥ ፈለገ ምን ያደርግ ሲባል ይሄ አሁን ዘዋትል አስባብ በሰበብ እንጂ ዝም ብሎ ሙጥለቅ የሆነ ሱና ክልክል ነው። ማንኛውም ሱና በነህይ ወቅት ላይ መስገድ አይቻልም። ነገር ግን አሁን ይሄ ሰበብ ተገኘበት፣ ሰውየው መስጂድ ገባ፣ ሊቀመጥ ፈለገ፣ ከተቀመጠ ነህይ ነው። እሱ ደግሞ መቀመጥ ይፈልጋል፣ ሰላቱን መተው አይችልም። እንደነዚህ አይነት አስባብ ያላቸው የሆኑ ሰበባቸው የተገኘባቸው የሆኑ ሰላቶችን ወቅትና ነህይ ላይ መስገድ ይቻላል ይላል። መስገድ ይቻላል። ተሕየተል መስጂድ እንደዚሁም ደግሞ ኩሱፍ እነዚህን የመሳሰሉ ከሰበብ ጋር የተያያዙ ሰላቶችን ወላሁ አለም ሁለቱንም ዘገባዎች አንድ ላይ ለማምጣት መከልከሉንና እንደዚሁም ከሰበብ ጋር የተያያዙ ሰላቶች መገኘታቸውን አንድ ላይ በማምጣት ብዙዎቹ የሚሉት ምንድነው ዘዋትል አስባብ ሰላት ዘዋትል አስባብ በወቅትና ነህይ ላይ መስገድ ይቻላል። ያ ከሆነ ሰላተል ኩሱፍ አንዱ በሰበብ የሚሰገድ ሰላት ነው። ሰበቡ ሲገኝ የሚሰገድ። ስለዚህ ኩሱፍ ከተገኘ ሰላቱን መስገድ ይፈቀዳል። ስለዚህ ሰላተል ኩሱፍ ወቅትና ነህይ መስገድ ችግር የለውም የሚለው ብዙዎቹ የሄዱበት ነው ማለት ነው። ከኢማም አሕመድ፣ ሸይኹል ኢስላም ኢብኑ ተይሚያ ሌሎቹም አይማዎች ይህንን አቋም ይዘዋል። ወላሁ ተዓላ አዕለም ይሄ የተሻለው አቋም ነው ማለት ነው። ሌላው ጀህር ይደረጋል ወይስ እስራር ነው የሚል ነው። በዚህም ዙሪያ የተለያዩ ኺላፎች አሉ። ወራጂህ ወላሁ አዕለም ሰላተል ጀማዓ በሜዳ ላይ የሚሰገድ ወይም ደግሞ በመስጂድ ውስጥ የሚሰገድ ከመሆኑ አንጻር በጀማዓ ሰላት የሚሰገድ ከመሆኑ አንጻር ጀህር መደረጉ የበለጠ ነው ይላሉ። ሰላት ጀህርያ የሆነ ሰላት ነው። ከዓኢሻ ረዲየላሁ ዐንሃ ኢማም አልቡኻሪ ኢማም ሙስሊም በዘገቡት ሐዲስ ጀህረ ነቢዩ ሰለላሁ ዐለይሂ ወሰለም ፊ ሰላቲል ኩሱፍ ፊ ቂራአቲሂ ሰላተል ኩሱፍ ላይ ቅራአቸው ላይ ጀህር አድርገዋል የሚል ዘገባ ተገኝቷል ማለት ነው። ስለዚህ ጀህር አድርጎ መቅራቱ የበለጠ ነው ማለት ነው። ሌላው ኹጥባን በተመለከተ ነው። ቀደም ሲል እንዳነሳ ነው ሰላተል ኩሱፍ ኹጥባ የለውም። ነገር ግን አንዳንድ አይማዎች ይወደዳል ይላሉ ዋዕዝ ቢደረግ እዛ ቦታ ላይ። ናም ቀጣዩ ሐዲስ وعن ابن عباس رضي الله عنهما قال ما هبت الريح قط إلا جثى النبي صلى الله عليه وسلم على ركبتيه وقال اللهم اجعلها رحمة ولا تجعلها عذابا رواه الشافعي والطبراني. بزي حديث ليك عبد الله بن عباس رضي الله عنهما بتزجب حديث قال ما هبت الريح قط نفس بيتن يوم وقت لي كنفسج أو نفس مالتنا ريح እና ሪያህ የተለያየ ትርጉም አላቸው። ካሁን በፊት አንስተናል። ሪህ በነጠላ ከሆነ ሪህ የአውሎ ንፋስ የቅጣት የሆነ ንፋስ አደጋ ያለው ንፋስን የሚጠቁም ነው። ሪያህ የሚለው ደግሞ የራህመት ከዝናብ በፊት የሚመጣውን ንፋስ የሚመለከት ነው። አርሰልና ለምሳሌ የዓዶችን በተመለከተ አላህ አርሰልና ዐለይሂም ሪሐን ሰርሰረን ፊ አያሚን ናሒሳቲን ሊኑዚቀሁም ዐዛበል ኺዝይ ፊል ሐያቲድ ዱንያ
ይሄ ሪህ በሚለው የመጣው የቅጣት ንፋስ ስለሆነ እንዲሁም አላህ ስብሐነሁ ወተዓላ ዝናብ ሲመጣ የሚመጣውን ንፋስ በተመለከተ ምን ይላል አላህ ስብሐነሁ ወተዓላ ወአርሰልና ሪያሐ ለዋቂሐ ወአንዘልና ሚነ ሰማኢ ማአን ይላል። አርሰልና ሪያሐ ለዋቂሕ ማለት ንፋስን ልከናል። ለዋቂሕ ቢማዕና ዳመናዎችን እየገፋ የሚያገናኝ የሆነ እንደዚሁም ደግሞ ዝናብ እንዲመጣ የሚገፋ የሆነ ማለት ነው። እንደዚሁም አላህ ስብሐነሁ ወተዓላ ወሁወ አለዚ አርሰለ ሪያሐ ቡሽረን በይነ የደይ ረሕመቲህ ይላል። አርሰለ ሪያሐ ቡሽረን በይነ የደይ ረሕመቲህ አላህ ስብሐነሁ ወተዓላ ሪያህ ልቋል። ንፋስ ነው ሪያህ በሚለው ነው የጠራው። ቡሽረን በይነ የደይ ረሕመቲህ ከእዝነቱ ፊት ለፊት የምስራች እንዲሆን ማለት ነው። እዚህ ስለ ንፋስ የሚያውቁ ሰዎች እንዲሁም ገጠር ላይ ያሉ እርሻ ላይ ያሉ ሰዎች ያውቃሉ። ንፋስ በሚመጣበት ሰዓት ሽታው ራሱ ከዛ አስከትሎ የሚመጣ ዝናብ እንዳለ ያውቁታል ማለት ነው። እና ይሄ ያው ሪህ የሚለው የአውሎ ንፋስ ውድመትን ይዞ የሚመጣ ንፋስ ነው ማለት ነው። ይህንም ባዩ ቁጥር ነቢዩ ሰለላሁ ዐለይሂ ወሰለም ኢላ ጀተን ነቢዩ ሰለላሁ ዐለይሂ ወሰለም አላ ሩክበተይህ እንደዚህ አይነት ንፋስ አይመጣም። ነቢዩ ሰለላሁ ዐለይሂ ወሰለም በጉልበታቸው ቢንበረከኩ እንጂ ከዛም ምን ይላሉ? አላሁመ ጀዐልሃ ረሕመተን ያ አላህ የእዝነት አድርገው፣ ወላ ተጅዐልሃ ዐዛበን የቅጣት አታድርግብን ያ አላህ እያሉ ዱዓ ያደርጉ እንደነበረ ከአብዱላህ ብን ዐባስ ተዘግቧል። ረዋሁ ሻፊዒዩ ወጠበራኒ ኢማሙ ሻፊዒ እንዲሁ ኢማሙ ጠበራኒ ዘግበውታል። ሐዲሱ ድክመት አለበት። ከመሆኑም ጋር ነቢዩ ሰለላሁ ዐለይሂ ወሰለም እንደነዚህ አይነት ንፋሶች በሚመጡ ሰዓት ዱዓ እንደሚያደርጉ በተለያዩ ዘገባዎች መጥተዋል ማለት ነው። ዱዓ ማድረግ ይሄ አሁን በጉልበታቸው ተንበርክከው የሚለው በዚህ አይነት መልኩ መሆኑ ምናልባት የሐዲሱ ድክመት ስላለበት እንጂ ከአውሎ ንፋስ አደጋ ነው። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሐታ ዳመና ራሱ በጣም ድቅድቅ የሆነ ዳመና ሲያዩ ዱዓ ያደርጋሉ። በማዕና ከዛ ለምንድን ነው በንፋስ የጠፉ ኡመቶች አሉ። እንደዚሁም ዳመና ሲመጣ ዝናብ የመጣላቸው መስሏቸው ሲደሰቱ በዛ ዳመና ውስጥ አላህ እንዳለው ሪሑን ፊሃ ዐዛቡን አሊም ዩደሚሩ ኩለ ሸይን ወዝኩር አኻ ዓድን ኢዝ አንዘረ ቀውመሁ ቢልአሕቃፍ ወቀድ ኸለት ኑዙሩ ሚን በይኒ የደይሂ ወሚን ኸልፊሂ የሚለውን አላህ ስብሓነሁ ወተዓላ ምን ይላል? ፈለማ ረአውሁ ዓሪضን ሙስተቅቢለ አውዲየቲሂም ቃሉ ሃዛ ዓሪضን ሙምጢሩና በል ሁወ መስተዕጀልቱም ቢሂ ሪሑን ፊሃ ዐዛቡን አሊም እንዳለው አላህ ስብሓነሁ ወተዓላ ማለት ነው። ልክ ዳመናው ተሰብስቦ መጥቶ በመንደራቸው ላይ ሲመጣ ጊዜ በሸለቋቸው በዋሻቸው በሚመጣ ጊዜ ይሄማ ዝናብ ይዞልን መጥቷል በማለት ከድርቅ በኋላ የመጣ ስለሆነ ያንን አይተው ሲደሰቱና ሲሰባሰቡ እዛ ቦታ ላይ አላህ ስብሐነሁ ወተዓላ ከዛ ቅጣትን እንዳወረደባቸው ይታወቃል ማለት ነው። ከዚህ አንጻር የሚመጡት አደጋ ከግምት ውስጥ በማስገባት ዱዓ ማድረጉ የተወደደ ነው። እንደምናየውም ነው ያው አውሎ ንፋስ፣ ቶርኔዶ ምናምን የሚባሉት በሚመጡ ሰዓት ምን ያህል እንደሚያወድሙ እያየን ነው። በተለያዩ ቦታዎች ላይ በየጊዜው የሚከሰት እዚህ በየዓመቱ የሚከሰት ነገር ነው። ያው ከወደመ በኋላ መጥተው ሰዎች እያለቀሱ የኔ ቤት እኮ እዚህ ጋር ነበር ይላሉ። ስታየው ምንም ነገር የለም፣ ወድሟል። አንድም ምልክት ራሱ የሌለበት የኔ ቤት እዚህ ጋር ነበር፣ የኔ ቤት እዚህ ጋር ነበር፣ ጎረቤቴ እዚህ ጋር ነበር እያሉ የሚናገሩበትን ያው በአይናችን የምናየው ነው ማለት ነው። ስለዚህ አውሎ ንፋስ ሲመጣ ምን ያህል አደጋ ይዞ እንደሚመጣ ይታወቃል ማለት ነው። ስለዚህ ከዚህ በመነሳት ዱዓ ማድረጉ የተወደደ ነው። በዚህ አይነት ሁኔታ ግን መሆኑ ያው ሐዲሱ ضعيف ስለሆነ ዙማ ያነሳሳም። ቀጣዩ ሐዲሱ ዓብዱላህ ብን ዓባስ ረዲየላሁ ዐንሁማ ሲሆን أنه صلى في زلزلة 6 ركعات و4 سجدات ዓብዱላህ ብን ዓባስ ረዲየላሁ ዐንሁማ አንድ ወቅት ላይ መሬት መንቀጥቀጥ ሲከሰት 6 ሩኩዖችን በ4 ስጁድ ማለት ነው 2 ረክዓ 6 ሩኩዕ አድርጎ ሰገደ። وقال هكذا صلاة الآيات እንደዚህ የሚመጡ አደጋዎች ወይም ተአምራቶች የአላህን ማንነት የሚጠቁሙ አደጋዎች በሚከሰቱ ጊዜ እንደዚህ ነው የሚሰገደው ብሎ ተናገረን። እንደዚህ ነው የሚሰገደው ያኒ እንደዚህ እንዲሰግዱ መልእክት የሰጠው ማለት ነው። هكذا صلى النبي صلى الله عليه وسلم بمعنى إضافة إلى النبي صلى الله عليه وسلم አንድ ነገር ነው። ነገር ግን እሱ በራሱ ኢጅቲሃድ ያደረገው መሆኑን የሚጠቁም ነው ማለት ነው። ስለዚህም ነው አይማዎች በአደጋ ጊዜ የሚሰገድ ሰላት ያለው ሰላት አልኩሱፍ ብቻ ነው የሚል አቋም የወሰዱት ማለት ነው። እንደዚህ አይነት ክስተት የሚሰገደው ሰላት አልኩሱፍ ብቻ ነው የሚል ሐዲሱን ኢማም አልበይሃቂ ዘግበውታል። ኢማም ሻፊዒ
ከዓሊ ብን አቢ ጣሊብ ረዲየላሁ አንሁ ሚስሉሁ ዱነ አኺሪሂ የመጨረሻውን ሳያካትት ማለት ነው። ሀከዛ ሰላቱል አያት የሚለውን ሳያካትት ከዓሊ ብን አቢ ጣሊብ ዘግበዋል። ሐዲሱ በተለያየ ደረጃ ሐሰን ደረጃ ሊደርስ የሚችል ነው። ነገር ግን አይማዎች ይህንን ያነሳሉ ማለት ነው። ከነቢ ሰለላሁ ዐለይሂ ወሰለም ዘመን የተለያዩ አያቶች ተከስተዋል። በእነዛ ክስተቶች ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ከሰላተል ኩሱፍ ውጪ የሰገዱት የለም። እዚህ ይሄ መውቁፍ ተደርጎ ይወሰዳል። በዚህም መሰረት የተደነገገ የሆነ ሰላት የለም ማለት ነው። ሸይኽ አልእስላም ረሒመሁላሁ ተዓላ يصلى لكل آية كما دلت على ذلك السنن والآثار. وقال المحققون من أصحاب أحمد وغيرهم وهذه صلاة رهبة وخوف كما أن صلاة الاستغفار صلاة رغبة ورجاء وقد أمر الله عباده أن يدعوه خوفا وطمعا. ابن القيم رحمه الله تعالى التخويف إنما يكون بما هو سبب للشر والخوف كالزلزلة والريح العاصف. فقال عليه الصلاة والسلام إذا رأيتم آية فاسجدوا تدل على أن السجود شرع عند الآيات. وبعض العلماء هنجري ابن القيم اليوم ሸይኽ አልእስላም እንደነዚህ አይነት ክስተቶች በሚከሰቱ ሰዓት መስገድ የሚቻል መሆኑን የሚጠቁም አቋም ያላቸው ማለት ነው። بعض العلماء من قالوا لا تصلى صلاة الكسوف لحدوث صواعق أو عواصف شديدة أو رعود وبروق مخيفة لأن هذه الأمور حدثت في زمن النبي صلى الله عليه وسلم فلم يصلي من أجلها. ሌሎቹ ደግሞ የሚሉት صلاة الكسوف አይነት ሰላት የተለያዩ አደጋዎች አውሎ ንፋስ እንደዚሁም የተለያዩ መብረቅ የመሳሰለው በተከሰተ ቁጥር አይሰገድም። ለምን? ነቢ ሰለላሁ ዐለይሂ ወሰለም በእሳቸው ዘመን ሰበቡ ተገኝቷል፣ የከለከላቸው ነገር የለም፣ አላረጉትም። ይሄ ነው አሁን እንግዲህ ዋናው የመከላከያው ነጥብ የሚያነሱት ማለት ነው። ማንኛውም ሰበቡ ተገኝቶ የሚከለክላቸው ነገር ሳይኖር ነቢ ሰለላሁ ዐለይሂ ወሰለም ካላደረጉት ከዛ በኋላ ማድረግ አይሆንም። ስለዚህ እነዚህ ነገሮች በነቢ ሰለላሁ ዐለይሂ ወሰለም ዘመን ተከስተዋል። እንዳይሰግዱ የሚከለክላቸው ነገር አልነበረም። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም አልሰገዱም የሚል የመከራከሪያ ነጥብ ያነሳሉ ሌሎች ዑለማዎች። አላ ኩሊ ሐል በአደጋ ጊዜ እስትግፋር ማድረግ፣ ዱዓ ማድረግ፣ አላህን ሱብሓነሁ ወተዓላ መለመን የተሻለ ነገር እንዲያመጣ እነዚህ ሁሉ ነገሮች መሽሩዕ ናቸው። ግን ስፔሲፊክሊ እንደ ሰላተል ኩሱፍ አይነት ሰላትን መስገድ ይቻላል የሚለው ይሄ ሌላ ጠንካራ የሆነ ማስረጃ ያስፈልጓል ይላሉ። በዚሁ አቋም ላይ አይማዎቹ ያሉት ማለት ነው። ቀጣዩ ርዕሳችን ባቡ ሰላተል ኢስቲስቃ ሰላተል ኢስቲስቃን ይመለከታል። ሰላተል ኢስቲስቃ which is ጠለቡ ሱቅያ ሚነላህ ከአላህ ሱብሓነሁ ወተዓላ ዝናብን እንዲያጠጣ መጠየቅ። ድርቅ በተከሰተ ጊዜ በዝናብ ማጣት ምክንያት የሚከሰቱ ጉዳቶችን ሰበብ አድርገው የሚከሰት ነው ማለት ነው። ሰላተል ኢስቲስቃ አልኢስቲስቃ ጠለቡ ሱቅያ አላህ ሱብሓነሁ ወተዓላ ዝናብ እንዲሰጥ ውሃን እንዲያጠጣ የሚለመነው ልመና በተለያየ አይነት መልኩ ሊከሰት ይችላል። አንዳንዴ በዱዓ ብቻ፣ አንዳንዴ ደግሞ ሰላት በመስገድም ሊሆን ይችላል ማለት ነው። በላጩ ድርቅ በመጣ ጊዜ 2 ረክዓ ሰግዶ ከዛ በኋላ ዋዕዝ አድርጎ 2 ረክዓ መስገድን የሚደረገው ነው። ይሄ በላጭ የሚባለው ይሄ ነው። ይሄ ሰላት ልክ እንደ ሰላተል ዒድ ጠዋት ላይ ነው የሚሰገደው። በጠዋት ሰዎች በሙሰላ መስገጃ ቦታ ላይ ተሰባስበው ከዛ በፊት ሊጾሙ ይችላሉ፣ እስተግፋሩ ይችላሉ፣ ራሳቸውን አስተናንሰው አላህን ሱብሓነሁ ወተዓላ ሊለምኑ ይችላሉ። ብቻ በተለያየ አይነት መልኩ አላህን ሱብሓነሁ ወተዓላ ተበሩዕ በማድረግ ወደ ሰላት መመለስና ሰላት አልኢስቲስቃ መስገድ ነው ማለት ነው። ስለዚህ ሰላት አልኢስቲስቃ በጥቅሉ 3 ሁኔታዎች አሉት። አንደኛው ሰላቱሁም ጀማዓተን አው ፉራዳ አለ ሲፈት አልመሽሩዓት አልመኽሱሳ በጀማዓ ወይም በተናጠል ሰላት አልኢስቲስቃ መስገድ ነው። አንደኛው ይሄ ነው። ሁለተኛው ኢስቲስቃኡል ኢማም የውም አልጁምዓ ፊ ኹጥበቲሃ ጁምዓ ቀን ኹጥባ ላይ ሆነው ኢስቲስቃን መለመን። ይህም ከነቢዩ ሰለላሁ ዐለይሂ ወሰለም የተገኘ ነው፣ የእሳቸውን ሱና ተግባራዊ በማድረግ ማለት ነው። ይህም እንደዚሁ ሙስተሐብ የሆነ ነው። ሙስሊሞች በዚህ ዙሪያ ያው ብዙ ያደርጋሉ ማለት ነው። ሌላው ከሰላት በኋላ በቀጥታ ይህንኑ ርዕስ በተመለከተ ዱዓ በማድረግ
የሚደረገው የእስቲስቃ አይነት ነው። ስለዚህ ይህም እንደዚሁ ምንድነው ሰላት እስቲስቃ ሰላት ዘዋቲል አስባብ ምን ዘዋቲል አስባብ ሰበብን ተከትሎ የሚመጣ ሰላት ነው። ስለዚህ ሰበቡ በተወገደ ጊዜ እሱም ይወገዳል ማለት ነው። እስቲስቃ ሰላት ሰግዶ ዱዓ ማድረግ እነዚህን የአላህን ስብሓነሁ ወተዓላ ረሕመት ለማስገኘት ከምንጠቀምባቸው በጣም ወሳኝ የሆኑ መንገዶች መካከል ዋነኛው ነው ማለት ነው። ስለዚህም ነው ምን ይላሉ? ፈመስተጅሊበት ኒዕሙላሂ ተዓላ ወስተድፊዐት ኒቀሙሁ ቢሚስሊ ጣዓቲሂ ወልኢሕሳኒ ኢላ ኸልቂሂ። ሁለት ነገሮችን በማድረግ ሰዎች ሁል ጊዜ ኸይርን ወደ ራሳቸው ያመጣሉ፣ ሸርን ያስወግዳሉ ማለት ነው። የሚመጣን ሸር ያስወግዳሉ፣ እንደዚሁም ኸይርን ያስመጡበታል ማለት ነው። ይሄ ሁለት ነገር ምንድን ነው? እሱ አንደኛው ጣዓቱላሂ ስብሓነሁ ወተዓላ አላህን ስብሓነሁ ወተዓላ መታዘዝ፣ ዒባዳ መስራት፣ እስትግፋር ማድረግ፣ ሰላት መስገድ፣ ዚክር ማድረግ እነዚህን ሁሉ ያካትታል። ሁለተኛው ደግሞ አልኢሕሳኑ ኢላ ኸልቂሂ ለፍጥረታቶቹ ደግሞ መልካምን ነገር መዋል፣ የተቸገረን መርዳት፣ የተራብን ማብላት፣ እንደዚሁም ዕዳ ያለበትን ዕዳውን መክፈል፣ ሰደቃ መስጠት በጥቅሉ ማለት ነው። እዚህ ሰደቃ መስጠት ኸይርን ያመጣል፣ እንደዚሁም አደጋን ይከላከላል። ልክ እንደዚሁ ሰደቃ ብቻ መስጠት ሳይሆን ዒባዳ መስራት፣ እስትግፋር ማድረግ፣ ዚክር ማድረግ፣ ዱዓ ማድረግ፣ ሰላትን በአግባቡ መስገድ እነዚህም እንደዚሁ ኒዕማን የሚያመጡና አደጋን የሚያስወግዱ ናቸው። ሰደቃም እንደዚሁ ኒዕማን ያመጣል፣ አደጋን ያስወግዳል ማለት ነው። እነዚህ እንግዲህ በኑሱስ አልኪታብ ወሱና በጣም ብዙ ናቸው ማለት ነው። እስቲስቃን በተመለከተ የመጡ ሐዲሶች በርካታ ናቸው። ከነዛ መካከል ከዓብድላህ ብን ዓባስ ረዲየላሁ አንሁማ የተዘገበ አለ። ከዘይድ ብን ሳቢት ረዲየላሁ አንሁ፣ ከዓብድላህ ብን ዘይድ ረዲየላሁ አንሁ የተዘገበ አለ። ኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም የስተስቂ ፈተወጀሀ ኢለል ቂብለቲ የድዑ ወሐወለ ሪዳአሁ ثم ሰላ ረክዓተይን ጀሀረ ፊሂማ ቢልቂራአ የሚሉ ሌሎችም ዘገባዎች አሉ። በዚህ ርዕስ ስር ከመጡት የመጀመሪያው ሐዲስ ሐዲሱ ዓብድላህ ብን ዓባስ ረዲየላሁ አንሁማ። ከዓብድላህ ብን ዓባስ ረዲየላሁ አንሁማ የተዘገበው ሐዲስ ምን ይላል? ኸረጀ ነቢዩ ሰለላሁ ዐለይሂ ወሰለም ሙተዋዲዐን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ወጡ ከቤታቸው ሙተዋዲዐን ራሳቸውን ያስተናነሱ ሆነው፣ ሙተበዝለን እንደዚሁም አልባሌ የሆነ ልብስ ቢማዕና ራስን ዝቅ የሚያደርጉ የሆኑ አለባበሶችን በመልበስ ማለት ነው። ሙተበዝለን ቢማዕና አሮጌ ወይም የመሳሰለ ያደፈ ሊሆን ይችላል። ልክ አንድ ሰው ዘንጦ የማይወጣበት የሆነ አወጣጥ ማለት ነው። ሙተበዝለን ሙተኸሽዐን በኹሹዕ ላይ ሆነው አላህን እየፈሩ ራሳቸውን እያስተናነሱ ማለት ነው። ሙተረሲለን በተረጋጋ መንፈስ፣ ሙተضሪዐን ወደ አላህ ስብሓነሁ ወተዓላ ተضርዕ እያደረጉ ማለት ነው። አላህን ስብሓነሁ ወተዓላ ወደ አላህ እየተናነሱና ወደ አላህ ተضርዕ እያደረጉ አላህን እየለመኑ ማለት ነው። ፈሰላ ረክዓተይን ከዛም ከወጡ በኋላ ሁለት ረክዓ ሰገዱ። ከማ ዩሰሊ ፊል ዒድ በዒድ ላይ የሚሰግዱትን አይነት ሰላት ثم يخطب خطبتكم ثم عفوا لم يخطب خطبتكم هذه عبد الله بن عباس ይሄ የእናንተ አይነቱን የሆነ ኹጥባ አላረጉም ነብዩ ሰለላሁ ዐለይሂ ወሰለም። ቢማዕና ሰዎች ኹጥባ በሚያደርጉበት ጊዜ ሙናሰባውን ማወቅ አለባቸው። ምን እያደረጉ ለምንድን ነው ይሄ ኹጥባ የተፈለገው? ስለዚህ ሰዎች ለኩል መቃሚን መቃል እንደሚባለው ቦታው ጋር የሚመሳሰል የሆነ ኹጥባ ነው አንድ ሰው ማድረግ ያለበት። ዋዕዝም ከሆነ ሰርግ ቤት ሄዶ ስለ ሞት መናገር የለበትም ማለት ነው። ወይም ደግሞ ስለ አዛብ አልቀብር፣ ስለ አዛብ ጀሀነም እያነሳ ሰውን ያስለቅስ ይገባል? ሰርግ ነው ሰዎች የመጡት ደስታን ለመካፈል። ልክ እንደዚሁ ሙናሰባዎችን መጠበቅ የግድ ነው ማለት ነው። እዚህ አሁን የመጡት ለምንድን ነው? ዝናብ ፍለጋ ነው። ኹጥባውም ከዛ ጋር የተያያዘ መሆን አለበት። ስለሌላ ርዕስ አውርቶ ለሰውን የመጣበትን ዓላማ የሚያስረሳ መሆን የለበትም። ስለዚህ ነው አብዱላህ ብን ዓባስ ረዲየላሁ ዐንሁ ለም የኽጡብ ኹጥበተኩም ሃዚህ የእናንተ አይነት ይሄ እናንተ የምታደርጉትን አይነት ኹጥባ ነብዩ ሰለላሁ ዐለይሂ ወሰለም አላረጉም። ማለት ኹጥባ አድርገዋል፣ ግን ይሄ የእናንተ አይነት አይደለም ማለት ነው። ረዋሁ አልኸምሰቱ ወሰሐሁ ተርሚዚዩ ወአቡ ዓዋና ወኢብኑ ሒባን ሐዲሱ ሰሒህ ነው። ሙተበዝለን የሚለው ተርከ ዚና ማለት ነው። ሙተበዝለን ማለት አይ ተረከ ዚና አላ ጂሀቲ አተዋቡ ራስን ዝቅ ለማድረግ ለብሶ የወጡት ልብስ ራስን ዝቅ የሚያደርግና የሚያስተናንስ የሆነ ነው ማለት ነው። ሙተኸሽዐን የሚለው አይ ዛሂረን ወባጢነን ቢኸፍድ ሰውቲ ወገድ አልበሰር ወልኹዱዕ ፊል ቀልቢ ወልበደን አይንን ዝቅ በማድረግ ድምፅን ዝቅ በማድረግ እንደዚሁም በልብ ራስን ማስተናነስ ማለት ነው።
ተضرع የሚለው መተናነስ ከመሆኑም ጋር المبالغة في السؤال والرغبة በልመናና አላህን ሱብሓነሁ ወተዓላ በመከጀል ላይ በጣም ድንበርን ያለፈ የሆነ ክጃሎት ሲኖር ተضرع ይባላል። ምሳሌ የዚክር አይነቶች፣ የዱዓ አይነቶች ራስን ዝቅ አድርገው ያ አላህ እያሉ የሚደረጉ አይነት ክጃሎትና ልመናዎች ማለት ነው ተضرع የሚባለው። ከዚህ ሐዲስ የምናየው ምንድነው? እሱ እስቲስቃ የሚለው አላህ ሱብሓነሁ ወተዓላ ፊት ተضرع ማድረግን፣ ዱዓ ማድረግን፣ ራስን ዝቅ ማድረግ እንደዚሁም ችግር እንዳለ ለአላህ ሱብሓነሁ ወተዓላ መናዘዝን እነዚህን ሁሉ ያካተተና ራስን በቃላትም በንግግርም በአለባበስም ራስን ዝቅ አድርጎ መታየትና አላህን ሱብሓነሁ ወተዓላ ለመለመን ወደ ሰላት መውጣት የሚያካትት ነው ማለት ነው። ሰሒህ ሐዲሶች እንደሚጠቁሙት ሰላት አልእስቲስቃ 2 ረክዓ ነው የሚሰገደው። ልክ እንደ ሰላት አልዒድ ወቅቱ አብዱሓ ወቅት ላይ ነው የሚሰገደው ሜዳ ላይ ነው። በእንደዚህ አይነት መልኩ ነው የሚሰገደው ሰላት አልእስቲስቃ ማለት ነው። ለም የኽጡብ ከኹጥበቲኩም ሃዚህ የሚለው ይፍሀሙ ሚንሁ አነሁ የኽጡብ ከሐዲሱ የምንረዳው ነው። ነቢ ሰለላሁ ዐለይሂ ወሰለም ኹጥባ አድርገዋል። ነገር ግን ያ ኹጥባ ከነዚህ ሰዎች በዛ ዘመን ያሉ ሰዎች ከሚያደርጉት ኹጥባ የተለየ ነው። ስለዚህ ምንድነው የሚያመለክተው? ኹጥባው በአብዛኛው በዛው በችግሩ ዙሪያ ሆናለ ይመጣልናል። እነኩም ቀድ ሸከውቱም ጀድበ ዲያሪኩም የሚለው ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ኹጥባ የሚያደርጉበት ጊዜ ያው አላህ ሱብሓነሁ ወተዓላ ዝናብን የከለከለበት ወይም የሚከለክልበት ምክንያቶች የሚያስፈልገው ምን እንደሆነ ወደ አላህ ሱብሓነሁ ወተዓላ መተናነስ፣ ተውሂድን አላህን ሱብሓነሁ ወተዓላ ብቸኛ ማድረግ እነዚህን ነገሮች ሁሉ ያካተተ የሆነ መሆን አለበት ማለት ነው። ስለዚህ በሰላት አልእስቲስቃ ላይ ኹጥባ መደረጉን የሚጠቁመው ወይም ኹጥባ መደረግ አለበት የሚለው አቋም የተወሰደው ከዚሁ ከአብዱላህ ብን አባስ ሐዲስ ነው ማለት ነው። የኽጡብ ከኹጥበቲኩም ሃዚህ ሲል የእናንተ አይነት ኹጥባ አላረጉም፣ ቢማዕና ኹጥባ አድርገዋል ግን የእናንተ አይነት አይደለም የሚለውን ይጠቁማል የሚለው ናም። ቀጣዩ ሐዲስ የኹጥባን በተመለከተ አንዳንድ ዑለማዎች ኢማም ማሊክ፣ ኢማም ሻፊዒ ልክ እንደ ጁምዓ 2 ኹጥባ ይደረጋል የሚል አቋም አላቸው። ሌሎችም እንደዚህ ማለት ነው። ወላሁ አዕለም። ቀጣዩ ሐዲስ ወዐን ዓኢሸተ ረዲየላሁ ዐንሃ ከእናታችን ዓኢሻ ረዲየላሁ ዐንሃ የተዘገበ ሐዲስ ሲሆን ሸከ ናሱ ኢላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሑጡጠል መጠሪ ሰዎች ለነቢዩ ሰለላሁ ዐለይሂ ወሰለም ስሞታን አቀረቡ፣ ዝናብ መጥፋቱን፣ ድርቅ መምጣቱን። ፈአመረ ቢሚንበሪን ነቢ ሰለላሁ ዐለይሂ ወሰለም ፈአመረ ቢሚንበሪን ሚንበር እንዲወጣላቸው አዘዙ። ፈውዲዐ ለሁ ፊል ሙሰላ ያ ሚንበር በሜዳ ላይ መስገጃ ሜዳ ላይ ተደረገላቸው። ወወዐደ ናሰ የውመን የኽሩጁነ ፊህ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ቀን ለሰላት እስቲስቃ እንወጣለን በሚል ቀጠሮ ሰጡ ማለት ነው። ፈኸረጀ ሒነ በዳ ሓጅቡ ሸምስ ነቢዩ ሰለላሁ ዐለይሂ ወሰለም ወጡ። ሒነ በዳ ሓጅቡ ሸምስ ቢማዕና የፀሐይ ጫፉ መውጣት ወይም መታየት በጀመረ ጊዜ ማለት ነው። ሓጅቡ ሸምስ አይ ጫፉ ማለት ነው። የፀሐይ ክቧ ጫፏ መውጣት ሲጀምር ቢማዕና ፀሐይ ስትወጣ ወይም በወጣች ጊዜ ማለት ነው። ወጡ። ፈቀዐደ ዐለል ሚንበር ለምሳሌ ለምሳሌ ሚንበራቸው እንዲወጣ ተደርጓል። እዛ ሚንበራቸው ላይ ቁጭ አሉ። ተከበረ ወሐሚደላህ አላህን አላቁ አመሰገኑት። ثم ቃል ከዛ ምን አሉ? ኢነኩም እናንተ እኮ ሸከውቱም ጀድበ ዲያሪኩም ስሞታ አቅርባችሁ ነበር በሀገራችሁ ላይ ድርቅ እንደተከሰተ ወይም የሀገራችሁን መድረቅ። ወቀድ አመረኩም ላህ አን ተድዑሁ አላህ ስብሓነሁ ወተዓላ እንድትለምኑት አዟችኋል። ቢማዕና አላህ ስብሓነሁ ወተዓላ የሰዎቹን ሸክዋ ሰምቷል። ነገር ግን አላህ ማድረግ ከፈለገ ደግሞ የሚከለክለው ነገር የለም። ግን ሁል ጊዜ እብትላ በሚመጣ ሰዓት የሰው ልጅ በህይወቱ ላይ
ሲፈተን የተለያዩ አደጋዎች በሚደርሱበት ጊዜ አላህ ስብሓነሁ ወተዓላ ያንን አደጋ ከማንሳቱ በፊት የሰው ልጅ ወደዛ ያንን አላህ ስብሓነሁ ወተዓላ እንዲያነሳለት መተናነስ ራሱን ዝቅ ማድረግና ወደ አላህ ስብሓነሁ ወተዓላ መቃረብ ያስፈልጋል። ችግሮች የሚከሰቱት በምክንያት ነው። ከምክንያቶች መካከል አላህ ስብሓነሁ ወተዓላ ለጥፋታችን ቅጣት ሊሆን ይችላል የሚያመጣው ማለት ነው። ከነዛ መካከል አላህ ስብሓነሁ ወተዓላ እኛ ወደ እሱ ተደሩዕ እንድናደርግ መዘናጋት ጀምረናል። እንደ ድሮ በጥንካሬ ላይ አይደለም ያለ ነው፣ ወይም በራሳችን ሁሉን ነገር ማድረግ እንደምንችል እየተሰማን ያለው እነዚህን የመሳሰሉ ነገሮች አሉ። ስለዚህ አላህ ያንን ከልባችን አስወግዶ እንደነበር ነው የአላህ ባሪያ ሆነን ጥሩ ሆነን እንድንመለስ ይፈልግ ነው። ወይንም ደግሞ ወንጀላችንን ሊያብስልን ምክንያቶቹ ብዙ ናቸው። ስለዚህ አላህ በቁርአኑ ላይ ምንድን ነው የሚለው? ፈለውላ ኢዝ ጃአሁም ባእሱና ተደረዑ፣ የኛ አደጋ በሚመጣባቸው ጊዜ ለምንድን ነው ማይተናነሱት? አላህ ሱብሓነሁ ወላኪን ቀሰት ቁሉቡሁም፣ ነገር ግን ልባቸው ደረቀ። ሸይጣን ስራቸውን አሳመረላቸው። ዘየነ ለሁሙ ሸይጣኑ አዕማለሁም። ይሄ ነው በአብዛኛው ሰው ያለበት ማለት ነው። እዚህ ሰው ሙሲባ ሲደርስበት አላህ የሚያስወግደው ቢሆንም ራሱ አላህ ያለውበትን ያውቃል ብሎ እጁን አጣጥፎ መቀመጥ የለበትም። ስለዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? እናንተ ስሞታ አቅርባችኋል፣ አላህ ደግሞ ምን አደረገ? ወቀድ አመረኩም ላሁ አን ተድዑሁ፣ እንድትለምኑት አላህ አዟቸዋል። ወወዐደኩም አን የስተጂበ ለኩም፣ እንደዚሁም ዱዓ ስታደርጉ ዱዓችሁን እንደሚቀበላችሁ ለዱዓችሁ መልስ እንደሚሰጥ አላህ ቃል ገብቶላቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ثم قال፣ ከዛ ምን አሉ? አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ማሊኪ የውሚ ዲን ላ ኢላሃ ኢለላህ የፍዐሉ ማ ዩሪድ። አላሁማ ላ ኢላሃ ኢለላህ የፍዐሉ ማ ዩሪድ፣ የፈለገውን ያደርጋል። አላሁማ አንተ አላህ ነህ። ላ ኢላሃ ኢላ አንተ፣ ከአንተ በቀር ሌላ የሚገዙት አምላክ የለም። አንተ አልገኒዩ፣ አንተ የተብቃቃህ ነህ። ወነሕኑ አልፉቀራ፣ እኛ ከጃዮች ነን። አንዚል ዐለይና አልገይዝ፣ ዝናብን አውርድልን። ገይዝ የተባለው ለምንድን ነው? ከችግር በኋላ ድርቅ ከመጣ በኋላ ያ ነገር ስለሚከሰት ያ ምንድን ነው? የአደጋ ምላሽ እንደሚባለው ማለት ነው። አንዚል ዐለይና አልገይዝ፣ ዝናብን አውርድልን። ወጀዐል ማ አንዘልተ ዐለይና፣ ዝናቡ መውረዱ ብቻ አይደለም፣ ዝናቡ መውረዱ ብቻ ሳይሆን ያ ዝናብ ጠቃሚ መሆኑ እንዲሁም ጥቅሙ ዘላቂ መሆኑ ነው ዋናው። ስለዚህ ወጀዐል ማ አንዘልተ ዐለይና፣ በእኛ ላይ ያወረድከውን ዝናብ አድርግልን። ቁወተን፣ ኃይል አድርግልን። ወበላገን ኢላ ሒን፣ ረጅም ጊዜ የምንቆይበት አድርግልን፣ ለረጅም ጊዜ የሚያቆየን አድርግልናል። ثم رفع يديه፣ ከዛ እጃቸውን አነሱ። ፈለም የዘል፣ እጃቸውን ወደ ላይ አድርገው ዱዓ ከማድረግ አልተቆጠቡም። ሐታ ሩእየ በያዱ ኢብጢሂ፣ በጣም እጃቸውን ወደ ላይ ከፍ እያደረጉ የብብታቸው ውስጥ ማለት ነው እስከሚታይ ድረስ፣ ወይም የብብታቸው ነጭ እስከሚታይ ድረስ። ብዙ ጊዜ ያው አካላት ማይነካው ሰውነት ማነው ፀሐይ ማይነካው የሰውነት ክፍል ማለት ነው ነጣ ይላል። ያንን ለመግለጽ ነው። ቢማዕና በጣም እጃቸው ወደ ላይ ከፍ ማድረጋቸውን ለመጠቆም ነው። በዱዓ ወቅት ላይ ከጭንቅላት በላይ እጅ ከፍ የሚደረገው በእስቲስቃ ጊዜ ብቻ ነው። በእስቲስቃ ጊዜ ብቻ ነው። ኖርማል ዱዓ ሰዎች የሚያደርጉትና እጃቸው የሚያነሱት ምንድነው? ወደፊት ለፊታቸው በደረታቸው ውስጥ ትክክል ነው። ይሄ ነው ትክክለኛው የዱዓ አደራረግ ማለት ነው። ሁለት እጅን በማገጣጠም ከደረት ጋር ትይዩ አድርጎ ፊትን የውስጥ እጅን ወደ ፊት አድርገው እጅ ላይ እያዩ የሚደረግ ዱዓ ነው። እጅ ከጭንቅላት በላይ ከፍ ተደርጎ የሚደረገው ዱዓ ለእስቲስቃ ብቻ፣ ከእስቲስቃ ውጭ አልመጣም ነብዩ ሰለላሁ ዐለይሂ ወሰለም ማድረጋቸው። ኢንሻአላህ ይህን ሐዲስ እንመጣበታለን። هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.